አለ መስዋዕትነት የከፈልኩት ነገር ከአንዳንድ ዱባይ ገባሽና የሆነ ነገር ተመሳቸልሽ በቃ አይባልም። ያው እንግዲህ ብሩኬ አትሊስት እኔ እኮ ግራ ገባኝ። ሰላም ጤና ይስጥልን። ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ሁላችሁንም ትጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። ቤተሰብዬ ሀይሚና ብሩክ በዱባይ ፕራንክ እየተደራረቡ ነው። አይ እኔ ደግሞ የምለው እንደው ፕራንኩ ይቅርና በሰው ሀገር እንዳትጣሉ፣ አስታራቂ እንዳይጠፋ እሙሽ እንዳለችው ማለት ነው። እዛ የሰው ሀገር እንዳትጣሉ፣ እዛ ከተጣላችሁ ማን ያስታርቃችኋል ብላለች ባለፈው። ስለዚህ እንደዚህ አይነት ፕራንክ ይቅርባችሁና አሁን ለጊዜው ዱባይ ላይ እናንተ ደሳስ የሚል ቦታ እየሄዳችሁ እናንተም እየተዝናናችሁ እኛም ደግሞ ዱባይን የማናቃት ሰዎች እንደዚህ በቃ በፎቶ በቪዲዮ ምናምን ነው የምናያት እና ለእኛ ዱባይ ምን እንደምትመስል እየሄዳችሁ እየተዝናናችሁ አሳዩን እንጂ በበቀል ቪዲዮ እየመጣችሁ ፕራንክ እየተደራረጋችሁ አትምጡ። ፕራንኩ ቆንጆ ነው፣ ግን ፕራንክ ቆንጆ ነው። ያውም ጥሩ የሆነ ፕራንክ የማያጋጭ የማያጣላ ጥሩ ፕራንክ ስሩ። ፕራንክም ደግሞ ዱባይ ላይ ተዝናኑ፣ ፏፈሽ ብላችሁ በቃ እንደው አልኳችሁ በቃ እዛ አለማችሁን ቅጭት አድርጋችሁ ወደ ኢትዮጵያ ተመልሳችሁ እዛው አስታራቂ ባለበት ኢትዮጵያ እዛው ተደባደቡ፣ ተጣሉ፣ እዛው ተናጩ እንጂ ዱባይ ላይ ብትጣሉ ማንም። እኔ ደግሞ ብሩክ ግርም የሚለኝ ማለት ነው ሃይሚ ሲል ያስቀኛል ጌታ እና እሱ ፕራንክ ሲያደርግ ሲያንጨረጭራት ደስ ይለዋል። እሷ ግን በከባዱ ስለምትመጣበት ወዲያው ደግሞ የእውነት ነው የሚመስለው ማለት ነው ብሩክ እና ሁለቱንም በጣም ነው መወዳቸው። በጣም ደስ የሚሉኝ ልጆች ታዳጊዎች፣ በቃ የዋህነት ያለባቸው ማርያምን፣ እውነቴን ነው። ምንም በራሳቸው ዓለም የሚኖሩ ምንም ጭቅጭቅ በቃ እንደው በቃ ስለ ሰው ምንም አይነት ነገር የማይጨነቁ ጥሩ ጥንዶች ናቸው። እግዚአብሔር አሁንም መጨረሻቸውን ያሳምርላቸው። ሀይሚ ግን በቀል ላይ በስማ ማንም አይችላትም። የመጣው ልጅ ደግሞ ማለት ነው በቃ ልክ ይሄ የፕራንክ ችሎታውን ሰርቶ ምናምን የሚያውቅ ነው የሚመስለው። ምንም አልተደናገርም፣ ምንም አላስፎገረበትም። እንዳይነቃበት አድርጎ በደንብ አድርጎ ነው እየሰራው እና በዚህም ደግሞ ሀይሚን እረድቷታል፣ አግዟታል። ብሩክ እኮ መጨረሻ ላይ ሀንግ አደረገው ማለት ነው ልጁን እና ለማንኛውም ዱባይ የሄዳችሁት ለመዝናናት ፈታ ለማለት በቃ ያችን የመሰለች ሀገር እኛ በቪዲዮ ነው የምናውቃት እና የሆነ በቃ ሌላ ቦታ ደግሞ ያላየነውን በቪዲዮ ያላየነውን እየሄዳችሁ እዛ መዝናናታችሁ ካልቀረ ለእኛም ደግሞ እያሳያችሁን በእንደዚህ አይነት ቪዲዮ ብትመጡ ደስ ይላል እንጂ ለመዝናናት ሄዳችሁ ብዙም ፕራንክ ባትደራረጉ ደስ ይለኛል። ይሄ የራሴ አስተያየት ነው። ማርያምን እውነቴን ነው፣ የኔ አስተያየት ነው እና ብዙ እንትን ባትደራረጉ ፕራንክ ጥሩ ነው እና እንደዚህ አይነት በተለይ ደግሞ ማለት ነው እንትና ብሩክ ግን በስማም ከፈለግሽ እኔ እኮ ስንቱን ሴት አጋጋልሻለሁ እሺ ነው ያላት። በጣም ከባድ ነው እንደዚህ አይነት ፕራንክ እናቴው ቢቀር ይሻላል። ምክንያቱም ያጣላል። ወንድን ይዞ መጥቶ ሴትን ይዞ ከዚህ ቀደም በጣም ብዙ ቪዲዮ ላይ ተናግሬዋለሁ እና ሴትን ይዞ መምጣት ወንድን ይዞ መምጣትና ፕራንክ ማድረግ በጣም ያጣላል። ማርያምን ያጣላል እና እንደዚህ ፕራንክ ባይደረግ በሌላ ነገር ፕራንክ እሺ። አሁን ለምሳሌ ብሩክ ለብቻው ሆኖ ነው ነይ እንደር ነው ያላት፣ አብረሽኝ እንደሪ ነው ያላት እና ሀይሚ ያንን ልጁን ይዛ የመጣችው ይሄንን ለመበቀል ነው። ብሩክ ደግሞ በቃ ከፈለግሽ ደረድርልሻለሁ አላት እና ባለፈው ደግሞ ይሄንን ፕራንክ ሲሰራት ነይ እንደር ሲላት በጣም ብዙ ሰዎች ተቀባብላችሁታል ብሩክን። እሱ እኮ ያው የሀይሚ ጥንካሬንም ለማሳየት ጥሩ ልጅ ለእንደዚህ አይነት ምንም አይነት ስሜት እንደሌላት ራሷን ያስከበረች የተከበረች ልጅ እንደሆነች መግቢያ ሰርቶ ነው የሰራው
ምክንያቱም ከዚህ ቀደም በብዙ ነገር ደብረ ዘይትም እያሉ ሊዝናኑ ሄደው በፍጹም አስፈትኗታል። ብዙ ነገር በቃ አድርጓታል እና ስለሚተማመንባት እሱ ብሏል፣ ስለምተማመንባት ነው ይህንን ቪዲዮ የምሰራው፣ በሌላ ነገር እንዳታስቡ እንዳሰድቡኝ ብሏል። እና በጣም ብዙ ሰዎች ተቀባብላችሁ ምን ብላችሁ ብሩክን እንደዚህ በቃ አስጥታችሁታል። እና ያው ተናግሮ ነው የሰራው። ደግሞ እንደዚህ ቪዲዮ ደቅኖ ምናምን ነገር እርግጠኛ ነኝ ክፉ ነገር አይታሰብም፣ የሆነ ብልግና ነገር ምናምን አይታሰብም። እና ልጁ ሀይሚን ፕራንክ ያደረጋት ነይ እንደር ብሎ እንትን ነው ያው ማንነቷን ለማሳየት በሷም ስለሚተማመን ነው እንጂ የሰራው እርግጠኛ ነኝ ሌላ ነገር ፈልጎ አይደለም። እና ሲሰራውም ደግሞ ተናግሯል፣ አደራችሁን እንዳትሰድቡኝ። ይሄኔ ቪዲዮውን ስጭነው በጣም ብዙ ስድብ እንደሚመጣልኝ አውቃለሁ፣ ግን ይሄ ያው ሀይሚን ስለምተማመንባት ነው ይሄን የማደርገው ብሏል። ግን አንዳንዶቻችን የእውነቴን ነው የምነግራችሁ፣ ለስድብ እንቸኩላለን፣ ሰውን ለማመነጫጨቅ እንቸኩላለን፣ የሆነ ክፉ አስተያየት ለመስጠት እንቸኩላለን። እየተነገረን እኮ ነው። የቪዲዮ መጨረሻ ብቻ አይተን ሳይሆን ማለት ነው መጀመሪያውን ራሱ መግቢያውን የተሰራውን እያየን አከሊትን እንደዚህ ለማድረግ ነው አከሊት እንደዚህ ለማድረግ ነው እንጂ እንደዚህ አይነት ስራ ሆኖብኝ ወይ ደግሞ እንደዚህ አይነት ስራ ለመስራት አይደለም እየተባለ እያስረዱንም ወይ እያስረዳንም ማለት ነው። ሰው ለስድብ በስማም አንድ ቁጥር እስቲ ተሳድበው አሁን ምን እንደው በስማም እና ያው በዚህም በሀይሚን ፕራንክ ባደረጋት በጣም የተንጫጫችሁ በጣም ብዙ ሰዎች አላችሁ። እና ሀይሚ ግን ያው የፕራንኩ ደግሞ እንትን ባለቤቱም ስለሆነች ሀይሚ ብሩክን ትናንትና ከዛ ከልጅ ጋራ በጣም አስጨንቀዋለች። መጨረሻውን ግን ያው ፕራንክ እንደሆነም ተናግራ ታርቀው ነው የሄዱት እንጂ ብሩክ በጣም ተናዳጅ ግልፍተኛ ነው። ግን እንኳን ቶሎ ፕራንክን አድርግ እውነት አድሮ ቢሆን ኖሮ ይሄ ፕራንክ ማለት ነው እዛ ሰው ሀገር ላይ ይጣሉ ነበር፣ ይቦጣቦጡ ነበር እንደዚህና ያው ደስ ይላል። እናንተ እዛ ዱባይ ተዝናኑ ፋበሉ እንጂ እንትና ፕራንክ አትደራረጉ። ሰው ለመዝናናት ሄዶ ፕራንክ እየተደራረገ ይበሻሸቃል እንዴ? እና ቤተሰብዬ ይሄን ለማለት ነው የመጣሁትኝ። እንግዲህ የጨረቃዎች ፋሚሊ እኔንም ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ስድብም ስለሚያበረታ የምትሰድቡኝም ከሆነ ያው እቀበላለሁኝ። እና ቤተሰብዬ አመሰግናለሁ። ክብረት ይስጥልኝ። ቻው ደህና